Okay, I'm just visiting your village, showing people around the world how an Afro-Indian village looks like. Yes. So where do you think you're from? You from like East Africa, West Africa, or? Jason. Now I'm Indian. Hey, Jason. Okay, I see. Okay. If I stay Africa, then no home. Yeah. Where to stay? Yeah, I see. India give for the everything. Okay. That's why you like India. So you. That's why I'm Indian. Okay. Yeah. I see. Okay. Thank you, Baba. Thank you so. بسم آب وولد ومنفس قدوس أحدو أملاك كنات هاجر كنات مدر كتنتاويتوا أبيسينيا تنستو روك هاجر روك مدر يتسددو የማይተረጎም ናፍቆትን የያዙ ታሪካቸው በዘመናት ውስጥ ተሸፍኖ ቋንቋቸው ተለውጦ ባህላቸው ተቀይሮ ጥቁር ህንዳውያን ስለሆኑት ሀበሽ ወይም ሲዲ ተብለው ስለሚጠሩት የዘር ሐረጋቸው ከአቢሲኒያ ምድር ስለሚመዘዘው ስለ ጥቁር ህንዳውያን ታሪክ በዘገባዬ ወደናንተ የማቀርብላችሁ አነ ገብረአብ ሳሙኤል ወእቱ እስከ ፍጻሜው አብረውን ይቆዩ። Okay, I'm just visiting your village, showing people around the world how an Afro-Indian village looks like. Yes. So where do you think you're from? You from like East Africa, West Africa, or? Jason. Now I'm Indian. Hey, Jason. Okay, I see. Okay. If I stay Africa, then no home. Yeah. Where to stay? Yeah, I see. India give for the everything. Okay. That's why you like India. So you. That's why I'm Indian. Okay. Yeah. I see. Okay. Thank you, Baba. Thank you so. አንድ ቀን ከአቢሲኒያ ተራራ ስር የተወለዱ ታሪክ ባህል ማንነት ይዘው የተሰደዱ በደቡባዊት እስያ ሀገር በዛሬዋ ኢንዲያ የሚኖሩ በደም አፍሪካውያን በወረቀት ህንዳውያን ስለሆኑት ታሪክ ስናገር ድንገት እንደወጡ ዛሬም በተለያየ ዓለማት ተበትነው ስለሚኖሩት እህት ወንድሞቻችሁ አስቡ። በስደት ዓለም አመታት ሲቆጠሩ ዘመናት ሲቀያየሩ ትውልድ ትውልድን ሲተካ ሀገሩን ሀገሬ የሚለው የዘር ሐረጉ ከሚመዘዝበት ሳይሆን የተወለደበትን ያደገባትን ሀገር ነው ሀገሬ የሚለው። ምን ሀገር ቢናፍቅ መመለስ የማይችሉ ምን ታሪክ ቢነገር መርሳት የማይችሉ ካርናታካ ሃይድራባድና ጉጅራት በሚባሉ በህንድ ሀገር ውስጥ የሚኖሩ የአቢሲኒያ ህዝቦች ዛሬም ድረስ አሉ። እነዚህ ህዝቦች በተጻፈ ሆነ ባልተጻፈ ባያት ቅድማያቶቻቸው በታሪክ ከሚነገርላቸው ማንነት ሌላ በዚህ ዘመን ከአቢሲኒያ ምድር ቀርበው የሚያውቁት ወገን ዘመድ የላቸውም። የሚያውቁት የተወለዱበትን ያደጉበትን የተማሩበትን ህንድን ወይም ኢንዲያን ነው። እነዚህ ጥቁር ህንዳውያን ደምግባታቸው ሆነ የዘር ሐረጋቸው ከአቢሲኒያ ወንዝ ነው። መጠሪያ እድገታቸው ግን በህንድ ምድር ነው። ካገሩ የወጣ ካገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ የሚባለው አባባል ለነዚህ ጥቁር ህንዳውያን አይሰራም። ልመለስ ቢሉ የሚቀበላቸው ወገን ዘመድ የለም። ሀገር አልባ ባለ ሀገር መሰደድ ያራቃቸው ታሪክ የረሳቸው የሩቅ ዘመድ የሩቅ ሀገር ህዝቦች ናቸው። ዘመናት ሲያልፍ አመታት ሲቆጠር የተወለዱባትን የህንድ ሀገር ምድርን ሀገራቸውን እንደ ሀገር ቋንቋቸውን እንደ ቋንቋ ከመቀበል ሌላ ለመለስ ቢሉት የማይመለሱበት መንገድ ሆኖ ታሪክ ባህል ሀገር ሁሉም በዚያው ቀርተዋል። የሁለት ዓለም ሰው በአንዱ ይኖራሉ በሌላው ይናፍቃሉ። ቅድስት ሀገር ኢትዮጵያ ያኔ ግዛቷ ሰፊ በነበረበት ዘመን የህንድ ውቅያኖስ የባህር ንግድ ስልጣኔ በነበረበት በዚያን ጊዜ ከእናት ምድር አቢሲኒያ ልክ እንደዚህ ዘመን ስደት በተለያየ መንገድ ወጥተዋል።
እነዚህ ጥቁር ህንዳውያን ህዝቦች በህንድ ቋንቋም ሲዲ ወይም ሀበሽ ተብለው ይጠራሉ። ተረጓሚውም በህንድ ውስጥ የሚኖሩ የአቢሲኒያ ህዝብ ዝርያ ማለት ነው። ዛሬ ያለው ስደት ትናንት ከነበረው የተለየ አይደለም። ቀደም ሲል በመርከብ ይሄዱ ነበር፣ ዛሬ በአየር ይጓዛሉ። ቀደም ሲል በግዴታ ይሄዱ ነበር፣ ዛሬ በፍላጎት ይሄዳሉ። ግን ውጤቱ አንድ ነው። በናፍቆት ሰመመን እየኖሩ ማንነትን መርሳት ነው። ከአቢሲኒያ እስከ ህንድ የተዘረጋው ይህ ታሪክ የስደት ታሪክ ብቻ አይደለም። የሰው ልጅ ማንነት የማይጠፋ መሆኑን የሚመሰክር ሕያው የታሪክ መዝገብ ነው። ሰዓቱና ጊዜው ሲደርስ ታላቋ አቢሲኒያ ልጆቿን ትሰበስባለች፣ የተረሱትን ታስታውሳለች። ቅድስት ሀገር ኢትዮጵያ ታላቋ አቢሲኒያ ሆና ትነሳለች። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ